ከመብራት ኃይል አገልግሎቶች ጋር ተያይዘው ብዙ የሚነሱ ቅራኔዎች አሉ። በተለይ ደግሞ አሁን ላይ በሀገራችን ካለው የኑሮ ውድነት አንፃር መብራት ኃይል በየጊዜው እየጨመረ ያለው የፍጆታ ዋጋ ሰዎችን አማሯል። ብዙ ሰዎች እየከፈልን ያለነው ዋጋ ተገቢ አይደለም፣ የምንጠቀመውና መብራት ኃይል ደግሞ ተጠቀማችሁ ብሎ የሚያስከፍለንም ዋጋ ተመጣጣኝ አይደለም ብለው ይከሳሉ። ናሁ ቴሌቪዥንም ዛሬ በተለያዩ አካባቢዎች ላይ ተዘዋውሮ ነዋሪዎች ስለ ዋጋ ክፍያው ምን ይላሉ፣ እየጨመረ ያለበትንስ ምክንያት እነሱ እንዴት ይረዱታል፣ በምንስ ምክንያት ነው ዋጋ እየጨመረ ያለው ብለው ምክንያትን ያቀርባሉ የሚለውን ተዘዋውረን ጎብኝተናል። ነዋሪዎችንም አናግረናል። አብራችሁን ቆዩ። መብራት ቶሎ ቶሎ ነው የሚያልቀው። 200ም ብትሞይ 300ም ብትሞይ ወር አልሞላም። እኛ በ2 ሳምንትም በ3 ሳምንትም እንደዚህ ነው በቃ። ስለዚህ በመብራት በኩል በጣም ችግር አለ። ትላንትና ከሰዓት በኋላ ቆጣሪ አካባቢ እሳት ተነሳ። 905 ብንደውል አያነሱም፣ 905 ብንደውል አያነሱም። እንዲሁ በኋላ እንዳጋጣሚ ከቆጣሪውን ስናጠፋ እሳቱ ቀስ እያለ እየጠፋ እንትን አለ። ይሄንን እንደው በእንትን አስቻ አምጥቻ አሁን አሳይቻለሁ እሳት የተቀጣጠለበትን እና ኤርጀንት የሚባለው ነገር ምንም አይሰራም። 905 ኔትወርክ ቢዚ ይላል። ይሄው ማዳመጥ ትቻለሽ፣ ምንም አይሰራም። ግን አንዳንድ ጊዜ ሙዚቃ ነው የሚያሰማው። ረጅም ጊዜ ሙዚቃ ያሰማል በቃ ሌላ ነገር ምንም እንትን የለውም። በጣም የሚያሳዝን ነው። እሳት እግዚአብሔር ሆኖ በእግዚአብሔር ፈቃድ ነው ተረፍነው እንጂ ትላንትና ቤቴ በሙሉ ይቃጠል ነበር እና በአጋጣሚ ነው ዳልነው እና አንደኛ ቶሎ መተውም አይሰሩም እና በጣም አሳሳቢ ጉዳይ ነው። በዛ ላይ የምንከፍለው ክፍያ እጅግ በጣም የተጋነነ ነው። በየጊዜው እየጨመረ የሚቀንስ ነገር የለም እና እንግዲህ ምናልባት በአዲሱ በህዳሴ ግድቡ ምናልባት ይቃልናል ብለን ተስፋ እናደርጋለን እንጂ አሁን ባለው ሁኔታ በጣም አሳዛኝ ነው። በተለይ ያለው ሰራተኛው ምንም አይሰሙችም እና ይሄንን ነው የኔ ችግር። ያው እንግዲህ ምንድነው ህብረተሰቡ የኑሮ ውድነቱ ጫና ስላለው በሰዓቱ ላይ ከፍል ይችላል ግን እንደገና ደግሞ ሰርቶ የሚከፍልበትን እድል ብናመቻች። አንዳንዱ ከኤሌክትሪክ ጋር እንጀራ በመጋገር ዳቦ መጋገር የሚተዳደር ብዙ ህዝብ አለ እና እነዚህ ለስራ ግብአት የሚፈልጉትን እና ለመብራት ብቻ የሚጠቀሙትን እንትን ለይቶ በአግባቡ አገልግሎቱን እንዲያገኙ፣ እነዛኞቹ ሙሉ ሰዓት እንዳይጠቀሙ የማድረግ ስራ፣ በተለይ አምራቾቹ ደግሞ ዳቦም እንጀራም ጋግረው የሚያድሩት እንዳይቋረጥባቸው የራሱን ፕሮግራም ከፍተኛ ፓወር የሚጠቀሙትንም ሰዓት እንዲመድብላቸው ቢደረግ ደስ ይለኛል። ማለት መብራት ክፍያ ወይ ከኛ ይሁን ከራሳቸው ይሁን አናውቅም። 600 ብር ለወር ሞር አለው። ለምሳሌ እኔ 2 ተከራዮች አሉ፣ ግን 3ታችንም የምንጋግረው በሳምንት አንዴ ነው። እኔ አሁን ለምሳሌ ስቶፍ አልጠቀምም። ምጣድ በሳምንት አንድ ጊዜ ጋግራለሁ። በተረፈ መብራት አምፖል ነው ያለኝ። ስቶፍ ምናምን አልጠቀምም። ለብቻ ከሰል ገዛለሁ፣ ጋዝ ገዛለሁ። ጧት ልጆቼ ደግሞ ትምህርት ቤት ሲሄዱ ማሟሙቅበት ማለት ነው። ግን ሆኖም ሶስታችንን በሳምንት አንዴ እየጋገርን 600 ብር አያደርሰንም፣ ለወር አያደርሰንም። በቃ አሁን ራሱ ብቻዬን እያወራው ነው የመጣሁት፣ ምክንያቱም ወር አልሆነውም ገና ማለት ነው። 600 ብር ሞልተን እንግዲህ ከምጣድ ውጭ ከስቶፍ ውጭ የምንጠቀመው ነገር የለም ብዬሻለሁ፣ እነሱም ተከራዮቹ ማለት ነው። ግን መብራት በጣም እያስመረረን ነው በእውነት። መብራት በጣም እንትን እያለብን ነው፣ ከአቅማችን በላይ የሆነ ነው ያለው። ደመወዛችንና ራሱ የምንከፍለው ክፍያ አይመጣጠንም። የቤተሰብ ኃላፊ ሆነን መንግስት ይህን ግን አስተያየት ቢያደርግልን እያየ ጥሩ ነው የሚል ነው አስተያየት። ይሄ በቃ አጠቃቀማችንና አከፋፈላችን በታምር የተለያየ ነው። ሲጀምር ከመጥፋቱ ስንጀምር ራሱ ማለት ነው። ከመጥፋቱ ስትነሺ ከጎንሽ ያለ ቤት ይበራል፣ አንቺ ቤት አይበራም። 12 ቀን 13 ቀን እንቀጣለን። እውነቴ ነው ስለሚጠፋው ነገር ማለት ነው። በዛ ላይ ግን የሚመጣው ነገር የሚከፈለውና የምንጠቀመውና የምንከፍለው አሁን ላይ በተለይ ከእለት እለት የተሻለ ነገር ማግኘት አልቻለም። እየባሰ በሁሉም ነገር በመብራቱ ብቻም አይደለም፣ በእያንዳንዱ ነገር በቃ መኖር እስከሚያቅተን ድረስ በቃ ሰው ድሮ በትንሽ ነገር
አዲስ አበባ ላይ እንደው ቤት ነው ትልቁ ችግር። ከቤት ባሻገር ግን በትንሽ ደሞዝ መኖር እንችል ነበር። አሁን ግን መኖር አይደለም ከአቅም በላይ እኔ እንጃ መግለጽ ያቅታል። ብቻ በጣም ከባድ ነው እውነት፣ ስለ እውነት ነው እውነት የሁሉ ቁስል ነው ብዬ ነው የማስበው። ግን ምንድነው በሂደት የሚፈታ ቢሆንም መንግስት ያለውን ጭማሪ ከኑሮ ውድነቱ ጋር እንትን ለማድረግ ለማጣጣም ጊዜያዊ መፍትሄዎችን ማስተንፈሻ መፍትሄዎችን ቢፈልግ መልካም ነው እላለሁ። ችግሩ ዓለም አቀፍ የኢኮኖሚ ችግር ነው። ግን ከኛ ኑሮ ጋራ ምንሽ የሚጣጣሙ ስላልሆነ ሰው እንግዲህ በተቻለው መጠን ለመክፈል ስለሚያስቸግረው ወይ መቆጠብ በጣም ትልቅ ቁጠባ ማድረግ ማብሰል የሚባለውን ነገር በሌላ ዘዴ መጠቀም ነው እንጂ በሁሉን ነገር በዛ የሚሰሪ ከሆነ ለመክፈል ለህዝቡ አስቸጋሪ ነው የሚሆነው። ደሞዝሽና የምትከፊው አሁን ለምሳሌ የወር ደሞዝተኛ ስትሆኚ የልጆች ትምህርት ቤት ምን የምታወጪው አለ። ትራንስፖርት በራሱ ስንት ነው የምታወጪው? መብራቱ፣ ፍጆታው፣ ኑሮ ምን እንደሚመስል ደሞዝሽና ኑሮው ራሱ አልተመጣጠነም። ምክንያቱም አሁን ለምሳሌ መስሪያ ቤት ደሞዝ ቢጨምርልሽ ነጋዴው ሰምቶ የሆነች ነገር ደግሞ ይጨምራል። መብራት ኃይሉም ውሃውም የሆነ ነገር ሰምቶ ይጨምራል። ስለዚህ በጣም አስቸጋሪ ነው፣ በጣም ማለት ነው። እኔ ኢትዮጵያ ውስጥ ኑሮ ውጭም ኖረን አይተናል። የኢትዮጵያ የተለየ ነው በእውነት። በፊት ቆጣሪ አንባቢ ወር በገባ በ1 በ2 እስከ 3 ባለው ቀን ድረስ ቆጣሪ አንባቢ ይመጣል ቤትሽ። አሁን ግን ቆጣሪ አንባቢ መጥቶ አያውቅም። በግምት ነው፣ ደስ ባላቸው ነው የሚቆልሉብሽ። ከምታደርጊው ነገር ምንም የጨመርሽው ነገር የለም። ከሰል አጋዥ አድርገሽ ብዙ ነገር አድርገሽ ግን የምትከፍሉ ነገር አንድም ትክክል የሱ ችግር ያለ መቆጠሩም ሊሆን ይችላል ትክክለኛ ነገር። በዛ ላይ በየጊዜው አሁን በባንክ ተደርጓል። በባንክ ነው የሚከፈለው። የባንክ መሆኑ ብቻ ሳይሆን ደግሞ ስትሄጂ ቢል አልመጣም ትበያለሽ። አሁን ማስጠንቀቂያ ሁሉ ወረቀት ደርሶናል። ከቀረ በየጊዜው ይቆረጣል። መቀጫሽን ከክፍያሽ በላይ ደግሞ መቀጫሽን ከፍለሽ ነው። ሲቀጥል ደግሞ ምንም ያህል ብር ይቁጠርብሽ ምንም ያህል ሳትከፊ አታስመረምሪ። ያለውን ችግር እንኳን ለማወቅ መጀመሪያ ከፍለሽ ነው እንጂ እኔ እላፊ መጥቶብኛል እንደዚህ ከአቅሜ በላይ መጥቷል እዩልኝ ብለሽ እንኳን ወይም ታይቶ በአጠቃላይ ችግርሽን የሚፈታ ሰው የለም። ችግሩ የተንከባለለ ችግር ነው ያለው። በአንድ ጊዜ የመጣ ችግር አይደለም። ግን ህብረተሰቡ እንዲወያይ መድረኮችን ፈጥሮ የራሱን የገቢ ምንጭ እንዲፈጥር እድል ቢሰጠው ከመንግስት ብቻ እንዳይጠብቅ ያለውን የአካባቢውን ሪሶርስ ድሮ ቀበሌ እንደምንለው ማለት ነው የተሰባሰበ የልማት ስራዎችን እየተጓደነ እንዲሰራ እድል ቢፈጠርለት ከመንግስት አይጠብቅም። ኑሮ ደግሞ እየናረ አይሄድም። በጊዜ ሁሉም የየራሱን አስተዋጽኦ ማህበረሰቡ ቡድኑን እየፈጠረ የሚያደርገው ልማት የሚያለማበት እድል ይኖራል። ስለዚህ ይሄ አሁን የመጣው የኑሮ ውድነት የመብራት ዋጋ ክፍያ መጨመር ሲንከባለል የመጣ በፊት ያልሰራ ነው ስራ ተንከባሉ አሁን የመጣ ነው። አሁን ደግሞ ያው ህዝብና መንግስት ተሳስቦ በየአካባቢ ያለውን ሪሶርስ ያልተለማበትን ኤሪያ እየሄደ ህብረተሰቡ እንዲያለማ እድል እንዲፈጠርለት ሰላሙ እንዲሰፍን በሂደት መንግስትና ህዝብ እየተጋገዘ የኑሮ ለውጥ እንዲያመጣ የሚያስችል አካሄድን መናበብ ያስፈልጋል ብዬ አስባለሁ። አገልግሎት በተለይ ከሪፎርም ወዲህ 3 ዋና የትኩረት መስኮች ላይ ነው አተኩረን እየሰራን ያለ ነው። አንዱ ያልተማከለ አደረጃጀትና አሰራር ተግባራዊ ማድረግ ነው። ይህ እንግዲህ ከዚህ በፊት በነበረው አደረጃጀትና አሰራር በማዕከል ደረጃ የውሳኔ ሰጭነቱ አጠቃላይ አሰራሩ ራሱ በማዕከል ደረጃ ተይዞ የነበረውን በሁሉም ክልሎችና በከተማ አስተዳደሮች ራሱን የቻለ የኤሌክትሪክ አገልግሎት ጽሕፈት ቤት እንዲኖር እና እዛው የውሳኔ የመስጠት አቅማቸው እንዲዳብር የማድረግ የትኩረት መስክ ነበረ።
ወደ 28 የአገልግሎት መስጫ 28 የሚሆኑ ዲስትሪክቶችና ወደ 564 የሚሆኑ የአገልግሎት መስጫ ማዕከላት ከ5000 በላይ የሚሆኑ የሳተላይት ጣቢያዎችን አደራጅተን ሁሉም በሚባል ደረጃ በቴክኖሎጂ ታግዞ ኦንላይን የሆኑበት ሁኔታ ነው ያለው። ስለዚህ አንዱ ያልተማከለ አደረጃጀትና አሰራር ነው። ሁለተኛው አውትሶርሲንግ የምንለው ስራዎችን በሶስተኛ ወገን ማሰራት የምንለው ነው። በዚህም እንግዲህ በሀገራችን እንደሚታወቀው በርካታ ወጣቶችና የተማሩ በዘርፉ እውቀት ክህሎት ያላቸው አካላት አሉ። ስለዚህ ስራዎችን ሁሉ ተቋማችን በራሱ ብቻ መስራቱ ውጤታማ ስለማያደርገው ስራዎችን ወደ ሶስተኛ ወገን በመስጠት አንድም የስራ እድል እንፈጥርበታለን፣ በሌላ መልኩ ደግሞ የቴክኖሎጂና የእውቀት ሽግግርም እንዲረጋገጥ ያደርጋል ማለት ነው። ስለዚህ ሁለተኛው የትኩረት መስካችን ይሄ ነው። ሶስተኛው እና እንደ ትኩረት መስክ የያዝነው የቴክኖሎጂ ነው። ተቋሙን የውስጥ አሰራሩንም ኔትወርኩንም በቴክኖሎጂ ማዘመን። እንደሚታወቀው ይሄ ተቋም እድሜ ጠገብ ተቋም ነው። የሚሰጠው አገልግሎት እጅግ በጣም መሰረታዊ አገልግሎት ሊባል የሚችል ነው። ስለዚህ ያደገ ያለውን የደንበኞቻችንን የአገልግሎት ፍላጎት ሊያረካ በሚያስችል ቁመና የውስጥ አሰራራችንንም አጠቃላይ ኔትወርካችንንም ማዘመን የግድ ስለሚል ቴክኖሎጂ የማዘመን የትኩረት መስክ ነው። በዚህ ውስጥ ሆነን እንግዲህ ሁለት ዋና ዋና ግቦችን ነው ለማሳካት እየተንቀሳቀስን ያለ ነው። አንዱ አስተማማኝ የሆነ የኤሌክትሪክ አገልግሎት እንዲኖር። አስተማማኝ ማለት እንግዲህ የማይዋዥቅ የማይቆራረጥ ማለት ነው። እንደሚታወቀው በሀገር ደረጃ በኃይል ማመንጨት ላይ በሰራነው ስራ ልክ የመነጨውን ኃይል ወደ እያንዳንዱ ቤት ሊያደርስ የሚችል የኔትወርክ ወይም የዲስትሪቢዩሽን ኔትወርክ የምንለው የማሻሻልና የመልሶ ግንባታ ስራ ለረጅም ዓመታት ሳይሰራ ቆይቷል። ስለዚህ ይሄንን እያሻሻልንና የመልሶ ግንባታ ስራውን ካልሰራን ደንበኛው በአገልግሎቱ ማማረሩ አይቀርም። ስለዚህ በዚህ መስክም ከፍተኛ ውጤት አምጥተናል ብለን መውሰድ እንችላለን። ለምሳሌ በ8ቱ ዋና ዋና ከተሞች አዲስ አበባን ጨምሮ ኔትወርኩን የማሻሻልና የመልሶ ግንባታ ስራ ተጠናቋል። እነኚህ 8 ከተሞች አዲስ አበባ፣ አዳማ፣ ድሬዳዋ፣ ሐዋሳ፣ ባህር ዳር፣ ደሴ እንዲሁም መቀሌ። እነኚህ 8 ከተሞች የኔትወርክ ማሻሻልና የመልሶ ግንባታ ስራ ቅድሚያ ትኩረት ተሰጥቶት የተሰራ ስራና የተጠናቀቀ። ይህም በመጠናቀቁ በተሻለ ደረጃ አስተማማኝ የሆነ ኔትወርክ እንዲኖር አስተዋጽኦ እያበረከተ ያለበት ሁኔታ ነው ያለው። ከዛ ውጭ እንግዲህ ዘንድሮ የጀመርነው 6 ከተሞች እንደነ ወላይታ ሶዶ፣ ሻሸመኔ፣ ሀረር፣ ጎንደር፣ ደብረ ማርቆስ የመሳሰሉት 6 ከተሞች ላይ እንዲሁ ኔትወርክ የማሻሻልና የመልሶ ግንባታ ስራ ያከናወን ያለንበት ሁኔታ ነው ያለው። ቀጥሎ እንዲሁ በመለየት ወደ 10 ከተሞች ላይ የቅድመ ዝግጅት ስራ አጠናቀናል። የኔትወርኩን የማሻሻልና የመልሶ ግንባታ ስራ ለመስራት ፋይናንስም አግኝተን የፕሮጀክት ጽህፈት ቤትም ተዋቅሮ በቀጥታ ወደ ስራ ለመግባት የመጨረሻው የቅድመ ዝግጅት ስራዎችን እያከናወን ያለንበት ሁኔታ ነው ያለው። ሌላው እንግዲህ 64 ከተሞች አለ ቀጥሎ። ይህም እንዲሁ ፋይናንስ ተገኝቶለት የፕሮጀክቱ በቀጥታ ወደ ስራ ለመግባት የሚያስችል የመጨረሻው ምዕራፍ ላይ የሚገኝ ነው መውሰድ ይቻላል። ስለዚህ እነኚህ ሁሉ ስራ ሲሰሩ እንግዲህ የሚጠይቀው ሀብት ቀላል ሊባል የሚችል አይደለም። እንደ ሀገር እንግዲህ ደንበኞቻችን አስተማማኝ የሆነ ኤሌክትሪክ ይፈልጋሉ። አስተማማኝ ኤሌክትሪክ አገልግሎት እንዲኖር ኔትወርኩ አስተማማኝ መሆን መቻል አለበት። ኔትወርኩ መዘመን መቻል አለበት። አሁን ረጅም ዓመታት ያገለገለ ኔትወርክ ላይ ነው አገልግሎት እየሰጠን ያለ ነው። በዚህም ዝናብ በመጣ ቁጥር፣ ንፋስ በነፈሰ ቁጥር የሚቆራረጥ ኔትወርክ ነው ያለን እና በዚህ ፈተና ውስጥ ሆነን ነው አገልግሎት እየሰጠን ያለ ነው። ስለዚህ አስተማማኝ ኔትወርክ እንዲኖር እነኚህና የመሳሰሉ ለምሳሌ አዲስ አበባ እና አዲስ አበባ ዙሪያ ያሉ 50 ኪሎ ሜትር ራዲየስ ያሉ
ከተሞችን የሚያካልል ሌላ ፕሮጀክት ራሱን የቻለ እየተሰራ ያለበት ሁኔታ ነው ያለው። ይህ እንግዲህ አስተማማኝ የሆነ የኤሌክትሪክ አቅርቦት እንዲኖር ለማድረግ ነው። ይሄ በእንዲህ እንዳለ በርካታ ዜጎች አሁንም ኤሌክትሪክ ያላገኙ አሉ፣ በጨለማ ውስጥ ያሉ። እነሱም ዜጎች ናቸው፣ እነሱም የሀገራችን አካል ናቸው። ስለዚህ እነኚህን ተደራሽ ለማድረግ ዋናውን ግሪድ ወይም የኤሌክትሪክ ቋት ብቻ መሰረት አድርጎ ተደራሽ ማድረግ አዳጋች ስለሚሆን የሚጠይቀው ሀብትም እጅግ በጣም ከፍተኛ ስለሚሆን አዋጪም ስለማይሆን ጊዜም ስለሚወስድ፣ ስለዚህ በቀጥታ ያደረግነው ምንድነው ሌሎች የኃይል አማራጮችን መጠቀም ነው። እንደ ሶላር የፀሐይ ኃይል ማመንጫ ሚኒ ግሪዶችን በመስራት ተጠቃሚ ማድረግ ነው። ባለፈው አመት ወደ 12 አካባቢዎች ላይ 12 ከተሞችና የገጠር መንደሮች ላይ የፀሐይ ኃይል ማመንጫ ተጠቃሚ ለማድረግ አቅደን 8ቱ ከተሞች ሙሉ በሙሉ አገልግሎት እየሰጡ ያለበት፣ 4ቱ በጸጥታ ችግር ምክንያት ግንባታው ያልተጠናቀቀበት ሁኔታ ነው ያለው። ዘንድሮ እንዲሁ 25 የገጠር ከተሞችና መንደሮች ኤሌክትሪክ ተጠቃሚ ለማድረግ ግንባታው እየተጠናቀቀ በሂደት ላይ ያለበት ሁኔታ ነው ያለው። ስለዚህ ሁሉንም ነገር ነው አጣምረን መሄድ መቻል አለብን። ዛሬ ያለውን ደንበኛ ብቻ ኤሌክትሪክ እንዲያገኝ ማድረግ ብቻ ሳይሆን እያገኘ ያልሆነውንም ደንበኛ በተለያዩ ኃይል አማራጮች ተጠቃሚ እንዲሆን ማድረግ፣ ከዛ ውጭ ደግሞ ኔትወርኩ በውስጣቸው የሚያልፉ የገጠር ከተሞችና መንደሮችን በዴንሲፊኬሽን የሚባል ፕሮግራም አማካኝነት ኤሌክትሪክ አገልግሎት ተጠቃሚ እንዲሆኑ ማድረግ ነው። 98 ከ700 ያልዘለሉ ከተሞች ነበሩ በሀገር አቀፍ ደረጃ ኤሌክትሪክ አገልግሎት ተጠቃሚ የነበሩት። ዛሬ ላይ ከ7000 በላይ የሚሆኑ የገጠር ከተሞችና መንደሮች የኤሌክትሪክ አገልግሎት በገጠር ኤሌክትሪፊኬሽን ፕሮግራም አማካኝነት ተጠቃሚ አድርገናል። ስለዚህ ዘርፈ ብዙ ነው ማለት ነው ሩጫችን። ይህን ስራዎችን በሶስተኛ ወገን እናሰራለን ብለን ስንነሳ አንድም ውስጥ የነበሩ ሰራተኞች ተደራጅተው እንዲወጡና ይህን ስራ መስራት ፍላጎት ያላቸው እንዲደራጁ ነው። በዚህ ዙሪያ ብዙ አልተሳካልንም። በሌላ መልኩ ደግሞ ሌሎች ዜጎች ማንኛውም ዜጋ ተደራጅቶ ስራዎችን በቁርጥ ዋጋ እየወሰደ እንዲሰራ ነው። በዚህ መስክ ስራዎች ማለት እንግዲህ የመስመር ዝርጋታ ሊሆን ይችላል፣ አዲስ ኃይል የማገናኘት ስራ ሊሆን ይችላል። የመሳሰሉት እነኚህ በምንሰራቸው ፕሮጀክቶች በሙሉ ውስጥ በርካታ ማህበራት፣ የተደራጁ ማህበራት ከኛ ጋር እየሰሩ ናቸው። በዚህ መስክ በኋላ ቁጥሩን በቀጥታ መረጃውን ልሰጥ እችላለሁ። በርካታ ማህበራት በርካታ የስራ እድል የፈጠርንበት፣ በዚህ 6 ወር ብቻ የፈጠርነውን የስራ እድል በኋላ ልገልጽ እችላለሁ፣ ዝርዝሩን ማለት ነው። ስለዚህ በምንፈልገው ደረጃ አሁንም ተደራጅቶ የመጣ አካል ባይኖርም፣ ነገር ግን ጅምሩ አበረታች ነው ብሎ መውሰድ ይቻላል። በሶስተኛነት ትኩረት አድርገን እየሰራን ካለነውና በእጅጉ ውጤታማ ከሆንበት ተግባር መካከል አንዱ ተቋሙን በቴክኖሎጂ ማዘመን ነው። ይህ ተቋም ከ26000 በላይ የሚሆኑ ቋሚና ጊዜያዊ ሰራተኞች ያሉት መላ ሀገሪቷን የሚያዳርስ ሀገር አቀፍ ተቋም ነው። ቅድም እንዳልኩት አደረጃጀቱ በራሱ ከ564 በላይ የአገልግሎት መስጫ ማዕከል ጽህፈት ቤቶች ያሉት፣ ከ28 ያልበለጡ የዲስትሪክት ጽህፈት ቤቶች፣ የክልል ብለን እንግዲህ አጠቃላይ ግዙፍ ተቋም ነው። የሚሰጠው አገልግሎትም በዛው ልክ መሰረታዊ አገልግሎት ነው ብሎ መውሰድ ይቻላል። ትናንት በነበረው አሰራር የሰው ሀብት አስተዳደር ስርዓታችንንም ሆነ አጠቃላይ የደንበኞች አገልግሎት ስርዓታችንን ልንመራው አንችልም። ስለዚህ ኢንተርፕራይዝ ሪሶርስ ፕላኒንግ የሚባል ኢአርፒን ተግባራዊ አድርገናል። ኢአርፒን ተግባራዊ ስናደርግ እንግዲህ በርካታ ሰብ ሞጁሎች በውስጡ አሉ። ዛሬ ላይ ሁሉም ማዕከሎቻችን በኔትወርክ ተሳስረዋል። እዚህ በላፕቶፕ ላይ ሆኜ ወይ በኮምፒውተር ላይ ሆኜ በቀላሉ የትኛው አገልግሎት መስጫ ማዕከል ስንት አዲስ ደንበኛ ኤሌክትሪክ አገናኘ፣ ዛሬ ስንት ቅሬታ ተቀበለ፣ ስንት ቢል ሰበሰበ የሚለውን እያንዳንዱን የሰራውን ስራ በግልጽ
ማወቅ እንችላለን። የንብረት አስተዳደር ስርዓታችንንም እንደዛው ማለት ነው። የሰው ሀብት አስተዳደር ስርዓታችንንም እንደዛው ከዚህ በፊት የምንታማበት እንደ ተቋም ለብልሹ አሰራርም ምንጭ የሆነው ዛሬ ያመለከተ ደንበኛ ከዚህ በፊት ያመለከተ ደንበኛ አዲስ ኃይል ለማገናኘት ከዚህ በፊት ያመለከተ ደንበኛ እየተጠባበቀ ያለ ወረፋ ማዘባቶች ሁኔታዎች ይስተዋሉ ነበር። አሁን ላይ ያንን ማድረግ የማይችል ሲስተም ነው የዘረጋ ነው። በቀጥታ ደንበኛው ሲያመለክት በሲስተም ላይ መቼ እንዳመለከተ ይታወቃል። ስለዚህ ከሱ በኋላ ያመለከተው አይገባለትም ማለት ነው። ንብረቱም በሲስተም ሬጂስተር የተደረገ ነው። ስለዚህ ቅደም ተከተሉን ጠብቆ ብቻ እንዲያስተናግድ የሚያስገድደው ስርዓት ነው። ከዚህ በፊት የድህረ ክፍያ ደንበኛ አገልግሎት ተጠቃሚዎች ማኑዋሊ ነው ሄደው የቆጣሪ አንባቢዎች በየወሩ የሚያነቡት። አንዳንዴ ኃላፊነት የጎደላቸው የቆጣሪ ንባብ ሰራተኞች ቤት ሆነው በግምት የሚሞሉባቸው ሁኔታዎች ሊፈጠሩ ይችላሉ። ቤት ዝግ ሆነ ብለው ማይነበብበት ሁኔታ ሊኖር ይችላል። አሁን ግን በቴክኖሎጂ የተደገፈ በእጅ የሚያዝ የግድ እዛ ቤት ሄዶ ከቆጣሪው ጋር ሲያገናኘው እንዲያነብ የሚያስችል ቴክኖሎጂን ተግብረናል። ስለዚህ ይሄ እንዲህ እንዳለ እንደሚታወሰው እንግዲህ ምናልባት አምና የዛሬ 2 ዓመት የዛሬ 3 ዓመት መዲናችን አዲስ አበባ ላይ ስንሄድ እዚሁ በቅርቡ ከሌሊቱ 11 ሰዓት ጀምሮ እስከ ምሽት ድረስ ሰው ወራዊ ኤሌክትሪክ ፍጆታውን ለመክፈል የሚሰለፍበት ወይ ካርድ ለመሙላት የሚሰለፍባቸው ሁኔታዎች በጣም ሰፊ ነበሩ። ዛሬ ይህን ታሪክ እያደረግን የመጣንበት ሁኔታ ነው ያለው። በድፍረትም መናገር ይቻላል። ደንበኞቻችንም የሚያስተውሉት ነው። ይሄ ዝም ብሎ የመጣ ነገር አይደለም። አዲስ አበባ ላይ ብቻ በርካታ ደንበኞች የሚኖሩባቸው አካባቢዎች ላይ ፖስ ማሽንንም ጭምር ተግባራዊ ያድርገናል። ይሄ ቴክኖሎጂ ነው። በፖስ ማሽን አማካኝነት የቅድመ ክፍያ አገልግሎት ተጠቃሚ ደንበኞች ካርዳቸውን እንዲሞሉ በቀላሉ ቻርጅ እንዲያደርጉና ኢነርጂን እንዲገዙ ይሄ ይሰፋል። በሁሉም አካባቢ እናሰፋዋለን። በእርግጥ ጅምሩና ውጤቱ በጣም አበረታች ነው። ከዛ ውጪ እንግዲህ ከዚህ በፊት በነበረው አሰራር የግድ አንድ ደንበኛ ደንበኝነቱ የተመዘገበበት ማዕከል ብቻ ነው ሄዶ ወራዊ ኤሌክትሪክ ፍጆታውን መክፈል የሚችለው። አሁን ላይ ግን በቴክኖሎጂ ታግዞ 564ቱ ማዕከላት ላይ የትኛውን ቦታ ሄዶ መክፈል ይችላል። መሄድም አይጠበቅበትም። መሄድ ሳይጠበቅበት ቤቱ ቁጭ ብሎ ጊዜውን ገንዘቡን እንዲቆጥብለት በሞባይሉ ተጠቅሞ በቴሌብር፣ በሲቢ ብር፣ በሞባይል ባንኪንግ፣ በኢንተርኔት ባንኪንግ ከዛ ውጭ ደግሞ ባንክም ከንግድ ባንክ ጋር ባለን ስምምነት ባንክም በአካል ሄዶ ክፍያ መፈጸም ይችላል። በዚህ 6 ወር ብቻ ከ30 በመቶ በላይ የሚሆኑ ደንበኞቻችን በእነኚህ ቴክኖሎጂ አማካኝነት ተጠቅመው ወራዊ ኤሌክትሪክ ፍጆታ ክፍያቸውን ከፍለዋል። ከዚህ በፊት አዲስ ኃይል ለማግኘትም ወረፋ የሚያዝበት የተጠቀመበትን ወራዊ ኤሌክትሪክ ፍጆታ ለመፈጸምም ወረፋ የሚያዝበት ሁኔታ ነበረ። ይሄ በእጅጉ ተለውጧል። በእርግጥ አሁንም ደንበኞቻችንን የምናበረታታው በቴክኖሎጂው ተጠቅመው ክፍያቸውን እንዲከፍሉ ነው። የግድ ከተለመደው ለመውጣት የሚያስቸግራቸው ይኖራሉ። ስለዚህ ወደ ቴክኖሎጂ መምጣት መቻል አለብን ነው። ወደፊት ማዕከልም መጥተው ክፍያ እንዳይፈጽሙ ሁሉ የምናደርግበት ሁኔታ ይኖራል። ከወዲሁ ግን እነኚህን ቴክኖሎጂዎች ተጠቅመው ዘመኑ የወለዳቸው ቴክኖሎጂዎች ናቸው። ኑሯቸውን ያቀልላቸዋል፣ ገንዘባቸውን ይቆጥብላቸዋል፣ ጊዜያቸውን ይቆጥብላቸዋል። በእነኛ አማካኝነት ወራዊ ኤሌክትሪክ ፍጆታ ክፍያቸውን መክፈል ይችላሉ። በሌላ መልኩ ስንመጣ ከቅሬታ ጋር ተያይዞ ማንኛውም ደንበኛ ማንኛውም ቅሬታ ቢኖረው በ905 ነፃ የስልክ መስመራችን ቢደውል በቴክኖሎጂ የተደገፈ ነው። ይሄ ስልክ ብቻ አይደለም፣ ጥሪ ብቻ የመቀበል ብቻ አይደለም። ጥሪውን ተቀብሎ አውቶማቲክ ወደ የማዕከላቱ ወደሚመለከተው አካል ሊያስተላልፍ የሚችል ሲስተም ነው። ያ የመጣው ቅሬታ ደግሞ መቼ ምላሽ አገኘ የሚለውንም የምንከታተልበት ስርዓት አለ። ከዚህ በፊት እንደነበረው ወደ 40 የሚሆኑ ጥሪዎችን ነው በአንድ ጊዜ መቀበል የሚችለው ይሄ ጥሪ ማዕከላችን። አሁን ላይ 80 ጥሪዎችን በአንድ ጊዜ መቀበል የሚችል ዘመናዊ የጥሪ ማዕከል ነው።
የትኛውንም ጥሪ ይቀበላል። አንዳንዴ እንግዲህ ከኔትወርክ ጋር ተያይዞ የመቆራረጦች ሊኖሩ ይችላሉ። ራሱ እንግዲህ ገና ወደ ቴክኖሎጂ እየገባን ያለን ሀገር እንደመሆናችን መጠን ከዛ ውጪ 905 በእጅጉ የተሻሻለ በየወሩም ምን ያህል ቅሬታ መጣ፣ ምን ያህሉ ምላሽ ያገኘ እያን እየገመገምን የምንሄድበት ስርዓት አለ፣ የምናገኝበት አለ ማለት ነው። ይሄ እንግዲህ ከቴክኖሎጂ አንጻር የተገበርናቸው በጥቂቱ ነው። ከዚህ በፊት መብራት ሲቋረጥ አንድ ደንበኛ ወይ አገልግሎት መስጫ ማዕከል ወይ 905 ደውሎ እዚህ ቦታ መብራት ተቋረጠ ሲባል ሰራተኞቻችን ሄደው ማኑዋሊ ነው የሚፈልጉት የት ጋር ፎልቱ ወይም ደግሞ ኃይሉ ተቋረጠ የሚለውን ብልሽቱን ቦታ ለማግኘትም ሰው ነው የሚፈልገው። አሁን ላይ ግን ወዴት እየሄድን ነው? ስካዳ የሚባል ሲስተምን እየተገበርን ያለንበት ሁኔታ ነው ያለው። በ8ቱ ከተሞች ላይ በተወሰነ ደረጃ ተግብረናል። ቀጣይም ይሄን እናሰፋዋለን ብለናል። ስለዚህ ኃይል ሲቋረጥ በቀጥታ የት ጋር ኃይል በምን ምክንያት ተቋረጠ የሚለውን ከሲስተም ላይ ወዲያውኑ የምናገኝበትና የመቋረጥ ቆይታ ጊዜውንም ለማሳጠር በእጅጉ የሚያግዘን። ከዛ ውጭ አዲስ አበባና ዙሪያው ላይ የተገበርነው ሬዲዮ ኮሚኒኬሽንን ተግብረናል። በቀጥታ አሁን የምናየው ማለት ነው። የትኛውንም ስራዎቻችንን በእጅጉ ያቀለለልን የተገበርነው ነው። በቀጣይ እንግዲህ ወደ 50 ሺህ የሚሆኑ ስማርት ሜትሪንግ የሚባሉ ዘመናዊ የቆጣሪ አንባቢዎችን በከፍተኛ ኃይል ተጠቃሚ ኢንዱስትሪዎች ላይ ነው አሁን ተግባራዊ እያደረግን ያለ ነው። በቀጣይ በአጠቃላይ የሚጠይቀው ሀብት ከፍተኛ ቢሆንም በቅደም ተከተል እንግዲህ ሁሉም ደንበኞች የስማርት ሜትር የስማርት ቆጣሪ ተጠቃሚ እንዲሆኑ አብዛኞቹ ቆጣሪዎቻችን እንደምናየው እንግዲህ ለረጅም ዓመታት ያገለገሉ የዘመኑን ቴክኖሎጂ የዋጁ አይደሉም። ስለዚህ ይሄንን በሂደት እየቀየርን ወደ ስማርት ቆጣሪ እየተካን የምንሄድበት ይሄ ስናደርግ እንግዲህ በየወሩ ቆጣሪ አንባቢ በየቤቱ መሄድ አይጠበቅበትም ማለት ነው። የኢትዮጵያ ኤሌክትሪክ አገልግሎት የኤሌክትሪክ ታሪፍ ጭማሪ አላደረገም። አሁን ላይ በዚህ ዓመት አላደረገም። አስቀድሞም ሲገለጽ እንደነበረው በየጊዜው ጭማሪ እያደረግን እንደሆነ ነው። አዲስ ጭማሪ አላደረግንም። የዛሬ 4 ዓመት ጥናት ተጠንቶ በጥናት ላይ ተመስርቶ ለመንግስት ቀርቦ የተደረገ የታሪፍ አጀስትመንት አለ፣ የታሪፍ ማስተካከያ። በዛን ጊዜ የታሪፍ ማስተካከያ ሲደረግ ምናልባት በዛን ጊዜ ዛሬ 4 ዓመት ነው፣ የዛሬ 12 ዓመት የነበረበት ዋጋ ላይ ነው እንዲመለስ የተደረገው በዛን ወቅት ማለት ነው። የዛሬ 4 ዓመት ያ የታሪፍ ማስተካከያ የዛሬ 4 ዓመት ሲደረግ ደንበኞች ላይ ጫና እንዳይኖር በየዓመቱ ጭማሪ ወይም የማስተካከያው እንዲደረግ ተደርጎ ነው መጨረሻ ላይ በዚህ ዓመት ታህሳስ ላይ የመጨረሻው 4ኛው ዓመቱ የታሪፍ አጀስትመንት የተደረገው ማለት ነው። ይሄ የታሪፍ አጀስትመንት ወይም የታሪፍ ማስተካከያ ስናየው ያው ኃይል አመንጭተን ነው። ያንዳንዱ መስመር ዶላር ነው፣ የውጭ ምንዛሬን የሚጠይቅ ነው። ፍላጎታችን ሰፊ ነው። አስተማማኝ ኤሌክትሪክ እንፈልጋለን። ኤሌክትሪክ ያላገኘ ደንበኛም በርካታ ነው። እሱም ተደራሽ እንዲሆን እንፈልጋለን። በዛ ላይ የኦፕሬሽን ወጪዎቻችን አሉ። ስለዚህ ቢያንስ የኢንቨስትመንት ወጪውን እንኳን ባይሸፍን የዛሬ 12 ዓመት የነበረ ዋጋ ላይ እንዲመለስ በጥናት ላይ ተመስርቶ መንግስት ውሳኔ አስተላልፎ በዛን ጊዜ የተደረገ የታሪፍ ማስተካከያ ነበረ። ይሄ ታሪፍ ማስተካከያም ሲደረግ ዝቅተኛውን የህብረተሰብ ክፍል ያማከለ ነበር በእጅጉ። ለምሳሌ እስከ 50 ኪሎዋት ሰዓት በየወሩ የሚጠቀሙ ደንበኞች የታሪፍ ማስተካከያው የዛሬ 4 ዓመት ከመደረጉ በፊትም 0.2730 ሳንቲም ነው የሚከፍሉት በኪሎዋት ሰዓት። ይሄ ምንም ነገር የታሪፍ ማስተካከያው በዛን ወቅት የተደረገው አይመለከታቸውም እስካሁን ድረስ ማለት ነው። 100 በመቶ የሚደጎሙ ናቸው። ድጎማ ላይ የተመሰረተ ነው ማለት ነው። እስከ 100 ኪሎዋት ሰዓት በየወሩ የሚጠቀሙ ደንበኞች የታሪፍ ማስተካከያውን በዛን ወቅት የዛሬ 4 ዓመት የታሪፍ ማስተካከያ ሲደረግ
75 በመቶ እንዲደጎሙ ተደርጓል። 25 በመቶ የታሪፍ ማስተካከያውን ነው እንዲከፍሉ የተደረገው። እስከ 200 ኪሎዋት ሰዓት በየወሩ የሚጠቀሙ ደንበኞች 25 በመቶ የታሪፍ ማስተካከያውን እንዲደጎሙ ተደርጓል። 75 በመቶውን ነው እንዲከፍሉ የተደረገው። ከ200 ኪሎዋት ሰዓት በላይ በየወሩ የሚጠቀሙ ደንበኞች ያው ኤሌክትሪክ እንግዲህ በገቢያችን መጠን ነው አጠቃቀማችንም። ስለዚህ እነሱ ተሻለ የኤሌክትሪክ የሚጠቀሙ በተለያዩ የኤሌክትሪክ ቁሳቁሶች ቤታቸው ውስጥ ይኖራሉ ተብሎ ስለሚታሰብ ምናልባት ትላልቅ ቪላዎች G+ ህንፃዎች ያላቸው መኖሪያ ቤቶች ሊሆኑ ይችላሉ። ከዋሽንግ ማሽን ጀምሮ ሌሎች ሌክዠሪ ፋሲሊቲዎች ያላቸው ናቸው ተብሎ ስለሚታሰብ የመክፈል አቅምም አላቸው ተብሎ ስለሚታሰብ የታሪፍ ማስተካከያውን ሙሉ በሙሉ ምንም ድጎማ ሳይደረግላቸው ነው። ከዚህ በፊት የነበረው ግን ትንሽም የተጠቀመ ትልቅም የተጠቀመ በአንድ አይነት የታሪፍ ስሌት ነበረ እንዲከፍል ሲደረግ የነበረው ከ4 ዓመት በፊት። ስለዚህ ዛሬ ላይ በዚህ ዓመት የኢትዮጵያ ኤሌክትሪክ አገልግሎት ያደረገው ምንም አይነት የታሪፍ ጭማሪ አለመኖሩን ክቡራን ደንበኞቻችን እንዲያውቁልን በአክብሮት እንጠይቃለን። ምናልባት ወደፊት በጥናት ላይ ተመስርተ መንግስት በሚወስነው ውሳኔ መሰረት የገበያው ዋጋ ታሳቢ ባደረገ መልኩ የህብረተሰባችንን የመክፈል አቅም ታሳቢ ባደረገ መልኩ ወደፊት ሊታይ ይችላል። ዛሬ ላይ ግን ምንም አይነት አዲስ የታሪፍ ማስተካከያ ወይም የታሪፍ ጭማሪ አለማድረጋችንን ነገር ግን ከፍተኛ እየከፈልን ነው፣ ሞልተን ወዲያው ያልቅብናል የመሳሰሉት ቅሬታዎች ይስተዋላሉ። ይህንን እንግዲህ በደንበኛው እጅ ነው ያለው ብዬ ነው የምወስደው። አንድም በቤት ውስጥ የሚገለገሉባቸው ቁሳቁሶች ኤሌክትሪክ ቁሳቁሶች ከስቶፍ ጀምሮ የእንጀራ ምጣዶቻችን ሎካሊ በየሜዳው የሚሰሩ ናቸው፣ ስታንዳርድ የላቸው። ስለዚህ ደንበኞች የኃይል ቆጣቢ የሆኑ ቁሳቁሶችን መጠቀም መቻል አለባቸው። አንድ የአጠቃቀም ሰዓታቸውንም ማስተካከል መቻል አለባቸው። ለምሳሌ ከምሽቱ 1 ሰዓት ላይ ወይ 12 ሰዓት ላይ በርካታው የህብረተሰብ ክፍል ወደ ቤቱ ነው የሚገባው። ስለዚህ ሁሉም በቤት ውስጥ ከኤሌክትሪክ ጋር ተያይዞ አገልግሎት ይፈልጋል። በዛን ጊዜ ሁሉም ምጣድ፣ እንጀራ ምጣድ፣ እነኚህ ከፍተኛ ኃይል የሚጠቀሙ ቁሳቁሶችን በምንጠቀምበት ጊዜ አንድም በቂ ኃይል አናገኝም። እስከሚሰማና አገልግሎት እስከሚሰጥ ድረስ እላችን ላይ እየቆጠረብን ነው። ኪሎዋት ሰዓት ነው የምናስከፍለውና ስለዚህ ኃይል ቆጣቢ ስለመሆናቸው ማረጋገጥ መቻል አለባቸው። ሁለትም ደግሞ ከቤት ውስጥ በምንወጣበት ጊዜ ከኤሌክትሪክ ጋር ተያይዞ ያሉት ሶኬቶቻችንን ሌሎችን ማጥፋት መቻል አለብን። ከሞባይል ቻርጅ ጀምሮ ይቆጥራል። የግድ ኢነርጂ ነው የሚያደርገውና አንዳንዴ የፀሐይ በተፈጥሮ ብርሃንም ጭምር ቤታችን ብርሃን ሊያገኝ እየቻለ አምፑሎችን እናበራለን ቤት ውስጥ። አምፑሎቻችንስ ምን ያህል ኃይል ቆጣቢ ናቸው የሚለውንም ጭምር ማረጋገጥ መቻል አለባቸው። ለምሳሌ ድሮ እናቀው በብዛት አሁን እንኳን አለ ብዬ አልገምትም የ60 ኪሎ ዋት አምፑል ራሱ ይግላል። ስለዚህ ኃይል ቆጣቢ አምፑሎችን መጠቀም፣ ኃይል ቆጣቢ ቁሳቁሶችን መጠቀም፣ አጠቃቀማችን ደግሞ በሰዓት የተገደበ መሆን፣ በማንጠቀምበት ጊዜ ከኤሌክትሪክ ጋር ንክኪ የሆኑ ቁሳቁሶችን አጥፍቶ ወይም አላቆ ከኤሌክትሪኩ የመውጣት ባህልን ማዳበር። ከዛ ውጪ የድህረ ክፍያ አገልግሎት ተጠቃሚ ደንበኞች ከሆኑ በየወሩ ንባባቸው መወሰዱን ማረጋገጥ መቻል አለባቸው። አንዳንዴ ውዝፍ ይሆንባቸውና ለምሳሌ በዚህ ወር ያ ደንበኛ 50 ኪሎዋት ሰዓት ተጠቅሞ ሊሆን ይችላል። በዚህ ወር አልተነበበለትም ወይ በስህተት ገብቶ ሊሆን ይችላል። በሚቀጥለው ወር ደግሞ 50 ሊሆን ይችላል የተጠቀመው። አንድ ላይ ተደምሮ ሲመጣ ሌላ የታሪፍ ስሌት ውስጥ ነው የሚገባው። ስለዚህ ደንበኛው በየወሩ ንባቡ በትክክል ስለመወሰዱ ማድረግ ያ የኛ ስራ ነው። በትክክል ደንበኞች ማድረግ ያለባቸው የንባብ ጊዜ ሰሌዳው ይታወቃል፣ የሚታወቅ ነው። በንባብ ጊዜ ሰሌዳቸው መሰረት የንባብ ሰራተኞች ይመጣሉ። በዛን ወቅት ቅን ሆነው
ማስነበብ መቻል አለባቸው። ከዛ ውጪ በየወሩ ደግሞ መክፈል ይጠበቅባቸዋል። አንዳንዴ የማይከፍሉም ደንበኞች አሉ። ተወዝፎ አንድ ቀን ሲታይ ከሲስተም ላይ ሄደው ይቆርጡባቸዋል፣ ባለመክፈላቸው በወቅቱ ማለት ነው። ስለዚህ የተጠራቀመ ሂሳብ ይመጣባቸዋል፣ ለአላስፈላጊ ወጪም ይዳረጋሉ። ስለዚህ ደንበኞች በየወሩ የአገልግሎት ክፍያዎቻቸውን መክፈል፣ ቢል አልወጣም የሚባሉ ከሆነ ቅሬታቸውን በየደረጃው የተዋቀረ ደንበኞች አገልግሎት አለን፣ የቅሬታ ሰሚ ስርዓት አለን። እንደ ተቋም በ905 ደውለው ለምሳሌ 905 ስንል ኃይል ሲቋረጥበት ወይ የሆነ ቅሬታ ሲኖረው ጥቆማ ሲኖረው አንድ ደንበኛ ወደ 905 ይደውላል። በዛን ጊዜ እኛ የምንጠይቀው መስፈርት አለ። ቢፒ ቁጥር ወይም ቢዝነስ ፓርትነር ነምበር የሚባል ይሄ የንባቡ ቢል ላይ የሚኖር ማለት ነው። ወይ ደግሞ ስልክ ቁጥሩን ደንበኛው ራሱ ወደ የአገልግሎት መስጫ ማዕከሉ በመሄድ ቢያስመዘግብ ቢያንስ በየወሩ ቴክስት ይደርሰዋል። የሞባይል አጭር መልእክት ማለት ነው። ምን ያህል ኪሎዋት ሰዓት በዚህ ወር እንደተጠቀመ፣ ስንት ብር እንደሚጠበቅበት፣ መቼ መክፈል እንዳለበት ያስታውሰዋል ማለት ነው። አንዳንድ ደንበኞች ስልካቸውንም ለማስመዝገብ ጭምር ፈቃደኛ የማይሆኑበት 905 ይደውሉና ስልክ ቁጥራቸውን ወይም ቢፒ ቁጥራቸውን ሲጠየቁ ፈቃደኛ የማይሆኑበት። ያን ተናገሩ ማለት እያንዳንዱ ሀብቶቻችን አሁን ዲጂታይዝድ ሆነዋል፣ ተመዝግበዋል። የትኛው ደንበኛ ከየትኛው ሰብስቴሽን ከየትኛው ፊደር ወይም ከየትኛው መስመር ከየትኛው ትራንስፎርመር ከየትኛው ፖል ነው የሚያገኘው የሚለውን ኦልሬዲ በሲስተም እናውቀዋለን። ስለዚህ አንድ ደንበኛ ቅሬታ ሲያቀርብ የት አካባቢ ያለ ደንበኛ ነው፣ ከየትኛው መስመር የሚያገኝ ደንበኛ ነው፣ ከየትኛው ትራንስፎርመር የሚያገኝ ደንበኛ ነው፣ የት ሰፈር ያለ ደንበኛ ነው የሚለውን በቀላሉ አውቀ ነው በአጭር ጊዜ ውስጥ ችግሩንም ለመፍታት ይጠቅመዋል ማለት ነው። ስለዚህ ለደንበኞች የምንመክረው ሲደውሉ የሚጠየቁትን መስፈርት ማሟላት፣ ቢፒ ቁጥራቸውን መናገር፣ ከዛ ውጭ ደግሞ የተንቀሳቃሽ ስልኮች ቁጥሮቻቸውን በየማዕከሉ ሄደው ቢያስመዘግቡ ለራሳቸውም ተጠቃሚ የሚሆኑባቸው ሁኔታዎች ናቸው የሚኖሩት። አገልግሎቱ በየጊዜው እየተሻሻለ ነው፣ የሚታይ ነገር ነው። አሁንም 100% አሻሽለናል ብለን ባንናገርም ያው የህብረተሰቡም የደንበኛችንም ሚና የጎላ ነው። እኛ ብቻ በምናደርገው ጥረት አገልግሎታችን የተሳለጠ ማድረግ አንችልም። እኛ ጥረቶች እያደረግን ነው፣ ደንበኛውም ሊያግዘን ይገባል። የብልሹ አሰራርን ለመታገል ጥረት እያደረግን ነው። ደንበኛውም ጥረት ሊያደርግ ይገባል፣ ዜጋውም ጥረት ሊያደርግ ይገባል። የኢነርጂ ስርቆቶች ይስተዋላሉ በየአካባቢው። ያ የኢነርጂ ስርቆት ኔትወርኩ ላይ ጫና ይፈጥርና ለኤሌክትሪክ መቆራረጥም ምክንያት ይሆናል። በሌላ መልኩ ደግሞ ሀብት ነው የሚባክነው። ስለዚህ እዛ ላይም ደንበኛው ሊተባበረን ይገባል። በሌላ መልኩ ደግሞ መሰረተ ልማቱ ላይ እየደረሱ ያሉ ዝርፊያዎችና ውድመቶችም ቀላል ሊባሉ የሚችሉ አይደሉም። ለምሳሌ በቅርቡ በተደጋጋሚ የባቡር መስመር ላይ ዝርፊያዎች ይፈጸማሉ። በዛ ምክንያት አገልግሎቱ የተቋረጠባቸው ሁኔታዎች ሁሉ ነበሩ። ስለዚህ እኛ ብቻ በምናደርገው ጥረት የተሳለጠ አገልግሎት መስጠት አንችልም። ደንበኛውም ሊያግዘን ይገባል። ከዛ ውጪ ደንበኞች ቅሬታ ቢኖራቸው 905 አለ። ከዛ ውጪ አገልግሎት መስጫ ማዕከላት አሉ። አዲስ አበባ ላይ ብቻ ከ30 በላይ አገልግሎት መስጫ ማዕከላት አሉ። አቅራቢያው የሚገኝ አገልግሎት መስጫ ማዕከል በአካል ወይ በስልክ በ905 በስልክ ወይ ደግሞ ዲስትሪክት የሚባል ደግሞ አለን። 4 ዲስትሪክቶች አሉን እንደ አዲስ አበባ። የሚቀርበው ዲስትሪክት ጋር ሄዶ ማመልከት ይችላል። ቀጥሎ ደግሞ ሪጅን አለ፣ ራሱን የቻለ የአዲስ አበባ ሪጅን ኤሌክትሪክ አገልግሎት። ቀጥሎ ሄድ ኦፊስ አለ፣ መጨረሻው ማለት ነው። ስለዚህ ቅሬታ ካለው አይነኬ የሚባል ተቋም አይደለም፣ የህዝብ ተቋም ነው። የተቋሙ ህልውና የተመሰረተው በደንበኞች ላይ ነው የሚል እምነት ነው ያለን። ደንበኞችን ለማገልገል የተቋቋመ የሚሰጠውም አገልግሎት መሰረታዊ የሆነ ኃይል በማብራት እንጂ በማጥፋት የሚጠቀም እንዳልሆነ፣ አንዳንዴ ኃይል ሲቋረጥባቸው አጠፉብን የሚባሉ ቅሬታዎች ናቸው የሚሰሙት።
የቅሬታና የጥቆማ ማንኛውንም መረጃ ማዕከላችን በተለይ ለአዲስ አበባና ዙሪያው 905 የጥሪ ማዕከል ነው፣ ነጻ የጥሪ ማዕከል። ይሄ ጥሪ ማዕከል በድሮ ስሙ አይደለም ያለው፣ በጣም ዘመናዊ የተሻለ የጥሪ ማዕከል ነው ያለን ብሎ መውሰድ ይቻላል። ለምሳሌ አንድ ሰፈር ላይ ኃይል ሲቋረጥ ከአንድ ቤት ውስጥ ብቻ 3-4 ሰው ሁሉም ይደውላል፣ ሄዶ ሊያጨናንቀው ይችላል። ግን ጠብቁ ይላል። እሱም ባይሳካ የአገልግሎት መስጫ ማዕከላት አሉ። እንደ አዲስ አበባ ስለሆነ ስፔሲፊክ እየጠየቅሽኝ ያለሽው፣ እንደ አዲስ አበባ ደግሞ ወደ 30 በላይ አገልግሎት መስጫ ማዕከላት አሉ። ስለዚህ በሚቀርባቸው አገልግሎት መስጫ ማዕከል ላይ ጥቆማ ቅሬታቸውን ማቅረብ። ከዛ ውጭ ደግሞ ዲስትሪክት 4 ዲስትሪክቶች አሉ፣ ሪጅኑ አለ። ስለዚህ ቅሬታ ካላቸው ደንበኞች እያቀረቡም እኮ እየፈታን ነው። በኋላ መረጃውን የ6 ወሩ ልሰጥሽ እችላለሁ፣ ምን ያህል ቅሬታዎች ቀርበው ምን ያህል ተፈቱ የሚለው። አሁን ፖል መውደቅ የመሳሰሉት ጋር ለምሳሌ ከተማ ውስጥ የመንገድ መብራት የመንገድ ባለስልጣንን ነው የሚመለከተው። ብዙ ጊዜ እዚህ አካባቢ እነሱ ናቸው የሚያሰሩት፣ እነሱ ነው የሚቆጣጠሩትም የሚመሩትም የሚያስተዳድሩትም የመንገድ መብራትን በተመለከተ ከሆነ ማለት ነው። ስፔሲፊክ ግን ከመንገድ መብራት ውጪ ፖል ወድቆ አንሱልን ተብሎ ብዙ ጊዜ ቆየ የሚለውን እንግዲህ ስፔሲፊክ ማድረግ ይጠይቃል ማለት ነው። እሱን ያናህል ስፔሲፊክ እዚህ ቦታ ላይ የሚለውን ነገር ቢታወቅ ጥሩ ነው። ግን እንደ ተቋም ያለን መርሆ በተለይ በዚህ ዓመት የያዝነው አንድ መርህ የተጣመሙ ምሰሶዎችን ማቅናት፣ የረገቡ መስመሮችን ማቅናትና ስታንዳርድ ማስጠበቅ የሚል ነው አንዱ ዘንድሮ እየተገበርን ያለ ነው። ስለዚህ ፖል ወድቆ ለአደጋ እየተጋለጠ ተነግሮት ለዚህ ምላሽ የማይሰጥ ከሆነ ከተጠያቂነት አያድነውም። የትኛው የሚለውን ያው ማስረጃው ቢመጣ ተጠያቂ ከማድረግ ወደ ኋላ የምንልበት ሁኔታ አይኖርም። እንዳጠቃላይ ግን ስናየው አገልግሎታችንን ብናሻሽልም ከአገልግሎታችን ወሳኝነትና በጣም አንገብጋቢነት መሰረታዊ የሰው ልጆች ፍላጎት እየሆነ ከመምጣቱ ጋር ተያይዞ ለምሳሌ አንድ ሰው ወይም አንድ ደንበኛ 1 ወር ሙሉ ሳይቆራረጥ ኃይል አግኝቶ የሆነ ቀን ጠዋት ላይ ቢጠፋበት ያ ሁሉ የበራውን አይደለም የሚያየው፣ ያቺ የጠፋችበትን ነው የሚያማርረው። ለምንድነው? ይገባናል። ሁላችንም አብዛኛው ነገራችን ከኤሌክትሪክ ጋር በእጅጉ ጥገኛ ከመሆናችን ከየትኛውም የኃይል አማራጭ ደግሞ ርካሹ ኤሌክትሪክ ከመሆኑ ጋር ተዳምሮ ከየትኛውም ሀገር ጋር ከጎረቤት ሀገሮችም ጋር ብናያይዘው የኢትዮጵያ ኤሌክትሪክ ታሪፍ ደግሞ እጅግ በጣም ርካሽ ከሚባል አነስተኛ ነው። ምናልባት ሃይድሮም ስለሆነ ሊሆን ይችላል። ከዛ ውጭ ደግሞ የመንግስትም ይበልጥ ህብረተሰቡ ተጠቃሚ ከማድረግ ካለው ህዝባዊነት የመነጨ ነው የሚል እምነት ነው ያለን። ነገር ግን ሁልጊዜ ይሄ ተቋም በራሱ ገቢ የሚተዳደር ተቋም ነው። ከ26000 በላይ ሰራተኛ ያለው እያንዳንዱ በየቦታው የተዘረጋው መስመር ደግሞ ገንዘብ ነው የሚጠይቀው። ከተወሰነ ዓመት በኋላ መልሶ ግንባታ ማሻሻል ይፈልጋል። ለዚህ ደግሞ ገንዘብ ያስፈልጋል። ቢያንስ የኦፕሬሽን ወጪውን ቢያንስ የኢንቨስትመንት ወጪውን እንኳን ባይሸፍን የኦፕሬሽን ወጪውን ሊሸፍን በሚያስችል ደረጃ የዛሬ 4 ዓመት የዛሬ 12 ዓመት የነበረበት ቦታ ነው እንዲመለስ የተደረገው የታሪፍ ማስተካከያው። ስለዚህ ደንበኞች በዚህ ልክ ሊረዱን ይገባል። ለኃይል ቁጠባው የነሱም ድርሻ የጎላ ነው። የቤት ውስጥ ቁሳቁሶች ያልኩት ቅሬታ ካለ እንግዲህ ቅሬታቸውን ወደሚመለከተው ቅድም ባልኩት መሰረት ቅሬታቸውን ሊያቀርቡ የሚችሉበት ግልጽ የሆነ አሰራር ያለን መሆናችን ነው። አገልግሎታችን አሁንም ደንበኞቻችንን ያረካ ነው የሚል እምነት የለንም። በየአመቱ ደንበኞቻችን ምን ይላሉ የሚል በሶስተኛ ወገን ጭምር ጥናቶችን እያስጠናን ነው። ለሶስተኛ አመት ዘንድሮ አስጠንተን የመጀመሪያው የጥናት ድራፍት ቀርቦልናል። ባለፉት 2 ዓመታት በየአመቱ በሀገር አቀፍ ደረጃ የደንበኞቻችን እርካታ የት ጋር ነው የሚለውን
የእርካታ ዳሰሳ ጥናት ከኛ ውጪ በሆነ አካል በሶስተኛ ወገን እያስጠናን ተቋሙን ለመለወጥ አገልግሎታችንን ለማሻሻል አገልግሎታችንን ተመራጭ ለማድረግ ከፍተኛ ጥረት እያደረግን መሆናችንን ነው። ዘንድሮም አስጠንተናል። ለኛ አገልግሎት መሻሻል እንግዲህ የደንበኞቻችን ሚና አይተኬ ነው የሚል እምነት ነው ያለኝ። ከንባብ ጋር ተያይዞ በየወሩ ምን ያህል ተነበበ የሚለውን በሲስተም እናውቀዋለን። ምን ያህል ንባቦች ተወሰዱ የሚለውን ማለት ነው። በፊት ማኑዋሊ ነው የምናውቀው። አሁን አሰራራችን በቴክኖሎጂ የታገዘ ከመሆኑ ጋር ተዳምሮ በየወሩ ምን ያህል ንባብ ተወሰደ፣ በየወሩ ምን ያህል ደንበኞች ከፈሉ፣ ማን ነው ያልከፈለው፣ ለማን ነው ቢል የወጣው የሚለውን እያንዳንዱን በቴክኖሎጂ ተደግፈን እናገኘዋለን። በየአገልግሎት መስጫ ማዕከላት ከድህረ ክፍያ አገልግሎት ደንበኞች ጋር ተያይዞ ነው አሁን እያነሳሽልኝ ያለሽው። ከቴክኖሎጂ ጋር ኢአርፒን ስንተገብር ስልጠናዎች ሰጥተናል። በጣም ስልጠና ተሰጥቶ አቅማቸው ጎልብቶ ነው የሄዱት። የንባብ ሰራተኞች ሞባይል የሚመስል ከጂፒኤስ የተደገፈ የግድ በግምት ቤት ሆኖ የሆነ ቦታ ሆኖ እንዳይሞላ የሚያስገድደው ቦታው ጋር እንዲደርስ የሚያስገድደው ንባብ መሳሪያ በቴክኖሎጂ የተደገፈ ሰተናቸዋል አሰልጥነን ማለት ነው። በሱ ነው እየተነበበ ያለው። በግምት የሚሞላ ነገር የለም። አንዳንዴ አላስፈላጊና የተጋነነ ክፍያ የተጠየቁ ደንበኞች ካሉ የግድ የተጠየቀውን ሁሉ መክፈል አለበት ማለት አይደለም። በእርግጥ የተቋሙ አሰራር አለ። ሄዶን እንዲመረመርልኝ ብሎ መጠየቅ አለበት። ቅድምም አንዲት ደንበኛ ሲያነሱ ነበረ። እንዲመረመርልኝ ብሎ ሲጠይቅ ከፍሎ ይመረመርለታል። ትክክል ከሆነ ትክክል ነው፣ ትክክል ካልሆነ የከፈለው ይመለስለታል ወይ በቀጣይ በሚኖረው እንትን ውስጥ አገልግሎት ውስጥ እየተቀነሰለት ይሄዳል ማለት ነው። ስለዚህ ተቋሙ ምንም ነገር የሰውን ገንዘብ ያለ አግባብ የሚወስድባቸው እድሎች የሉም። የምንቆጣጠረው በሲስተም ነው ስለመነበብ አለመነበቡ። ደንበኞችም ግን ሊተባበሩን ይገባል። ቅሬታ ካላቸው ቅሬታቸውን ማዕከላት አቅራቢያቸው በሚገኝ ማዕከል ወይ ደግሞ 905 ላይ ደውለው ማዕከሉ ካልፈታላቸው ዲስትሪክት አለ፣ ዲስትሪክቱ ካልፈታ ሪጅኑ አለ፣ መጨረሻ ላይ ሄድ ኦፊስ አለ። ይሄ ሁሉ ስንት 5-6 ስቴፕ ካለፈ በኋላ ነው እንግዲህ ምንም ምላሽ የለውም አይነኬ ነው ብሎ መደምደም አይቻልም። የህዝብ ተቋም ነው፣ የመንግስት ተቋም ነው። ስለዚህ የራሳቸው ተቋም መሆኑን ተረድተው አንድም የተጠቀሙበትን ወራዊ ኤሌክትሪክ ፍጆታ በወቅቱ መፈጸም መቻል አለባቸው ሳይወዘፍባቸው። ሁለትም ደግሞ አጋጣሚ ሆኖ ንባብ በሚወሰድበት ወቅት ደንበኛው ቤት ሳይኖር ቀርቶ የንባብ ሰራተኛው መጥቶ ካጣቸውና ከሄደ እንኳን ቢያንስ በሞባይሉም ቢሆን አንስቶ ይሄውና ንባቤ አልተወሰደልኝም በዚህ ወር ብሎ ማዕከል ሄዶ እንዲመዘገብለት ማድረግ እስከዛ ድረስ መሄድ ይችላል ማለት ነው። ስለዚህ እነኚህ ሁሉ እድሎች አሉ፣ የተዘጉ አይደሉም። በአጠቃላይ እንግዲህ የኛ ታሪፍ እጅግ በጣም ከየትኛውም ሀገር ጋር የማይወዳደር ዛሬ ላይ የኢትዮጵያ ኤሌክትሪክ አገልግሎት ያስቀመጠው አዲስ ታሪፍ እንደሌለ በራሱም ታሪፍን መወሰን የሚችል ተቋም እንዳልሆነ በመንግስት ቀርቦ ነው የሚወሰነው። በጥናት ላይ ተመስርቶ ነው የሚወሰነው። የዛሬ 4 ዓመት ነው የታሪፍ ማስተካከያ ያደረግነው። የዛሬ 4 ዓመት የታሪፍ ማስተካከያ ስናደርግ የዛሬ 12 ዓመት የነበረበት ቦታ ላይ ነው የገንዘብ የመግዛት አቅም ላይ ያደረግነው። ምናልባት ከዚህ በኋላ የታሪፍ ማስተካከያ ማድረግ ካለብን ጥናት አድርገን ለመንግስት አቅርበን በጥናት ላይ ተመስርቶ መንግስት ውሳኔ ሲሰጠው የታሪፍ ማስተካከያ ልናደርግ እንችላለን። ከወራዊ ፍጆታ ጋር ተያይዞ ግን ደንበኛውንም ወራዊ ፍጆታውን በወቅቱ ካልከፈለ እየተወዘፈበት ሄዶ ከፍተኛ ወጪ ሊዳረግ ስለሚችል በየወሩ ክፍያውን መክፈል እንዳለበት። አንዳንዴ ከአዲሱ ቴክኖሎጂ ጋር ተያይዞ ያጋጠሙን ችግሮች አሉ። አሁን ተቋሙ የመንግስት ተቋም ነው፣ የሚያጭበረብር ተቋም አይደለም። እንደ ተቋም ማንኛውንም ክፍያ ከደንበኞች ሲቀበል በደረሰኝ ነው፣ ህጋዊ ደረሰኝ። ምናልባት አሁን በሞባይል ባንኪንግ በመሳሰሉት ክፍያ ሲፈጽሙ የሚመጣላቸው ቴክስት አለ፣ እሱ እንደደረሰኝ ነው የሚያገለግለው። በቀላሉ ደግሞ ለደንበኞቻችን የምንመክረው የሞባይል ስልክ ቁጥራቸውን
በየማዕከሉ ቢያስመዘግቡ በየወሩ ስንት ኪሎዋት ሰዓት እንደተነበበ እንደደረሰ ቴክስት ይደርሳቸዋል። ሄዶ ንባቡን ቆጣሪውን ማየት ይችላል። እዛ ቆጣሪው ላይ ያለው ንባብ ነው እኮ ሌላ አይደለም። ስለዚህ ያ ተሰልቶ ስንት ብር እንደሚጠየቅም ቴክስት ይደርሰዋል። መቼ መክፈል እንዳለበትም በሞባይሉ በቀላሉ አጭር የጽሁፍ መልእክት ይደርሰዋል። አንዳንድ ደንበኞች ስልክ ቁጥራቸውን ለእሱ ለማስመዝገብ ፈቃደኛ የማይሆኑበት ቢፒ ቁጥራቸውን ለማስመዝገብ ፈቃደኛ የማይሆኑባቸው ሁኔታዎች ስላሉ ማግኘት ያለባቸውን ጥቅም ሳያገኙ የሚቀሩባቸው ሁኔታዎች ይኖራሉ። አጋጣሚ ቴክስቱ ራሱ ባይመጣለት የኔ እኮ በዚህ ወር ቴክስት ያልመጣም ሆይ ብሎ ቅሬታውን ማቅረብ ሄዶ መጠየቅ የሚችልበት ስርዓት አለ። ስለዚህ በበርካታ መመዘኛ ተቋሙ በሪፎርም ውስጥ ያለ፣ ተቋሙ በለውጥ ውስጥ ያለ፣ ተቋሙ በቴክኖሎጂ ሽግግር ውስጥ ያለ ተቋም መሆኑን ተረድቶ ተቋሙ የዘረጋቸውን የቴክኖሎጂ አማራጮች ደግሞ እንደ መልካም አጋጣሚ ተጠቅመው ደንበኞቻችን አገልግሎቱን እንዲያገኙ ነው በዚህ አጋጣሚ ምክረ ሀሳባችንን ማቅረብ የምንፈልገው።